بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على إمام المرسلين نبينا محمد وعلى آله وصحبه أجمعين. منهج الأنبياء درس أمساهولت. يقول المؤلف رحمه الله تعالى وحفظه الله تعالى: فعن عبد الله بن مسعود رضي الله عنه قال: دخل النبي صلى الله عليه وسلم مكة وحول الكعبة 360 نصبا، فجعل يطعنها بعود في يده ويقول: جاء الحق وزهق الباطل، جاء الحق وما يبدئ الباطل وما يعيد. እንግዲህ ነብዩ መሐመድ አለይሂ ሰላቱ ወሰለም መካ ላይ በነበሩ ሰዓት ጣዖታቶችን በተመለከተ የቃላት ጦርነትና የስነ ልቦና ጦርነት እንደከፈቱባቸው ኃይለኛ ጭካኔ የተሞላ በሆነ ትችት ይተቿቸውና ያዋረዷቸው እንደነበረ አይተናል። طيب ከዛ ደግሞ መዲና ከሰደዱ በኋላ ኃይል ካገኙና እንዲሁም ራሱን የቻለ ደውላ ከመሰረቱ በኋላ ነብዩ አለይሂ ሰላቱ ወሰለም ተግባራዊ የሆነ እርምጃ እንደወሰዱ እያየን የመጣ ነው። እነኚህን ጣዖታቶች ለመፍጨት፣ እነኚህን ጣዖታቶች ለመሰባበር፣ እነኚህን ጣዖታቶች ለማጥፋት የአላህ መልእክተኛ አለይሂ ሰላቱ ወሰለም ተግባራዊ እርምጃ እንደወሰዱ እያየን ነው የመጣ ነው። ምድርን ከጣዖታት ማጽዳት ስለነበረባቸው ማለት ነው። ለምን? የሰው ልጆችን የሚያበላሽ ዋና ምንጭ ሆኖ ስላገኙት ከመጀመሪያው ታሪክ ጀምሮ ማለት ነው። ኢብራሂም ነዓም እንደተናገሩት ሁሉ እኔንም ልጆችንም ጣዖታት ከጣዖታት አርቀን ነዓም እነኚህ ጣዖታቶች በርካታ ሰው ከትክክለኛው መንገድ አሳስተዋል ብለው እንደተናገሩ ከዛም ነብዩ አለይሂ ሰላቱ ወሰለም ምን ሆነ ቀረረ ብለናል። ውሳኔ ወሰኑ፣ ቁርጠኛ የሆነ እርምጃ ወሰዱ ምድርን ከጣዖታት ለማጽዳት ማለት ነው። እንዲሁም መቃብሮችን ከመሬት ጋር እኩል ለማድረግ። ለምን? መቃብሮች ቀሪነቱል አስናም في اذلال البشر በሸሪያ የሰው ልጆችን በማጥመም ለጣዖታት አጋሮች ናቸውና ተመሳሳዮች ናቸውና መቃብሮች የሚለውን አይተናል። በዝርታችን የምናየው فأنا عبد الله بن مسعود رضي الله عنه عبد الله بن مسعود قال: دخل النبي صلى الله عليه وسلم يا الله ملكني يقبل مكة قبو وحول الكعبة بكعبة زرياون 360 نصبا سبحان الله 360 طاغوتات አለ። ተመልከት። دخل مكة النبي صلى الله عليه وسلم مكة مات فتح مكة ላይ ማለት ነው። وحول الكعبة 360 نصبا نصبان أي صنم ማለት ነው። ንሱ የሚለው قيل هو مفرد وجمعه أنصاب ተብሏል። والمراد ግን حجارة لهم يعبدونها የሚያመልኳቸው የሆኑ ከድንጋይ የተዘጋጁ የሆኑ በሐውልት መልክ ማለት የተዘጋጁ ማለት ሱብሃንአላህ። ንሱብ ጣዖታት 360 ጣዖታት አላህ ሱብሃነሁ ወተዓላ ቤት ላይ ያንዣበበ ማለት ነው። ካዕባ ላይ ዙሪያው ማለት ነው። ሱብሃንአላህ። መካ ላይ በነበሩ ሰዓት ነብዩ አለይሂ ሰላቱ ሰላም የሁሉ ጣዖታት እያለ እየገቡ ካዕባ ውስጥ ይሰግዱ ነበር አይሰግዱም? ይሰግዱ ነበር። طيب አሁን ግን ከስደት በኋላ 8ኛው ዓመት ላይ ሲመጡ እነዚህ 360 ጣዖታቶች በካዕባ ዙሪያ አሉ። فجعل መልእክተኛው ጀመሩ ማለት ነው። ጀመሩ بمعنى شرع يطعنها نعم موجات جمروا وهو الضرب موجات جمروا يطعنوها ነው بعود في يده እጃቸው ላይ በነበረ እንጨት ወጋ ያረጉታል እንዳለ ይገለሳል ማለት ነው። ይንኮታኮታል ማለት ነው። ገፋ ያደርጉታል ዝም ብለው በቃ فجعل يطعنها እነኚህን 360 ጣዖታት ማለት ነው بعود በእንጨት في يده እጃቸው ላይ ባለ እንጨት ወይቁሉ ያሉ መልእክተኛው جاء الحق እውነት መጣ ይላሉ። وزهق الباطل حست ተንኮታኮተ أي زال وبطل ما ነው زهق ማለት حست نعم توجد ተንኮታኮተ እያሉ جاء الحق እውነት መጣ ይላሉ። ኢስላም ቁርአን ማለት ነው። እውነት መጣ حست ተንኮታኮተ وما يبدئ الباطل ከእንግዲህ ሐሰት ነገር نعم አይመለስም ማለት ነው። وما يبدئ عذرا وايجمر ማለት ነው። وما يبدئ الباطل باطل ከእንግዲህ በኋላ
አይጀምርም ማታቸው መጨረሻው ነው ወማ يعيد ዳግም አይመለስም ይያሉ ማለት وما يبدئ አይጀምርም يعني اذ محل وبطل امره وذهب سلطانه فلم يبقى منه بقيه ምንም የቀረ ነገር የለም ማታቸው አለቀለት ምንም የቀረ ነገር የለም ይያሉ ማለት وما يبدئ الباطل ከእንግዲህ ሐሰት يعني መነሻም መድረሻም የለውም አብቅቶለታል አክትሟል ማታቸው وما يبدئ ማለት አይጀምርም ማታቸው አይጀምርም አይነሳም መነሻ መንቀሳቀሻ ካሁን በኋላ የለውም አይጀምርም وما يعيد ዳግምም አይመለስም ሙቷል አብቅቷል አክትሞለታል ጉዳዩ ማታቸው ይሄን ይያሉ የአላህ መልእክተኛ አለይሂ ሰላቱ ሰላም ለኛ የቆሙ ጣዖታቶችን በእጃቸው በያዙት እንጨት ገፋ ያደረጉ አንኮታኮታቸው ማለት ነው اخرجوا البخاري ቡኻሪ ያለ ዘገባ ሙስሊም እንዲሁ ዘግበውታል ትርሚዚም ዘግበውታል ኢማም አህመድም ዘግበውታል طيب እንግዲህ 360 ተመልከት ጣዖታት ቡኻሪ ሙስሊም ያለ ዘገባ ማለት ነው ይሄ ጣዖታት ዝም ብሎ እኮ እንዳይመስልህ እኮ በሐውልት መልክ ነው እኮ የሚዘጋጀው ማለት ነው ሱብሃንአላህ አጂብ ነው ተገትሮ ማለት ነው طيب እንግዲህ መልእክተኛው አለይሂ ሰላቱ ሰላም ይሄው አላህ እድሉን ሲሰጣቸው ነስሩ ሲመጣ ድሉ ሲመጣ መጀመሪያ የሰሩ ስራ ምንድነው ጣዖታትን መሰባበር ነው ለምን መጀመሪያም ስላክ ምን ብለው ተናግረዋል ወከስሪል አውሳን ጣዖታት ለሰባበር ነው የተላኩት ብለው ለዓምር ብኑ ዓበሳ እንደነገሩት ሁሉ ማለት ነው ጣዖታት ለሰባበር ነው የተላኩት ብለው ነው መልእክተኛው አለይሂ ሰላቱ ሰላም አላህ በምንድነው ላከሰላቸው ከተናገሩት ነገር መካከል አንዱ ነው ጣዖታት በመሰባበር ነው ማለት አሁንም ይኸው ጣዖታት መሰባበርን በተጨባጭ መልእክተኛው አለይሂ ሰላቱ ሰላም አሳዩ ማለት ነው በተጨባጭ አሳዩ طيب عمرو بن عبسة يتبالو ان تناغروا كل من بأي وحد الله نعم بأي شيء ارسلك سلاته قال بأي وحد الله ولا يشرك به شيء وكسر الاوثان بلو ان تناغروا سلفنا طيب وجهز رسول الله صلى الله عليه وسلم جيشا لذي الخلصة من المدينة الى خثعمة اهنم يا نبي عليه الصلاة والسلام فلق مكتل بدعوة ሁኔታ ላይ ማለት ነው ይሄ ነው አላህ እድሉን ከሰጠው ጣዖታትን ማውደም ነው ወንድ ሆነ ሰው ማለት ነው እድሉን ያገኘ ሰው ይሄን ነው ማድረግ ያለበት ማለት ነው ነብዩ አለይሂ ሰላቱ ሰላም የሚከተል ከሆነ ከምድር ገጽ ላይ ጣዖታትን ማጽዳት ምድር ንጹህ ማድረግ በቃ ከቀብር ጀምሮ ማለት ነው وجهز رسول الله صلى الله عليه وسلم يا الله መልእክተኛ ደግሞ አዘጋጅተዋል ይላል جهز ማለት አዘጋጅተዋል جيشን ወታደርን لذي الخلصة ذي الخلصة لم يبالو طاعوت ማለት ነው ذي الخلصة የሚባለው طاعوت كانت صنما تعبدها دوس የሚባሉ ብሔሮች የሚያመልኳት የሆነች طاعوت ነች في الجاهلية በጃሂልያ ጊዜ باليمن የመን ውስጥ ማለት ነው وهو بفتح الخاء خاء ነው የሚባለው واللام خالا لذي الخلاصة نعم يا ይሄ ذي الخلصة የሚባለው ደውስ የሚባለው ሀገር ደውስ ማለት የአቡ ሁረይራ ብሔር ነች የአቡ ሁረይራ ረዲየላሁ ዐንሁ እነዚህ የመን ሀገር ላይ የሚገኙ ደውስ የሚባሉ ብሔሮች የሚያመልኩት የሆነ ذي الخلصة የሚባለው ጣዖትን ለመሰባበር ነብዩ መሐመድ አለይሂ ሰላቱ ሰላም ወታደር አዘጋጁ 150 ወታደር ነው ሄደው 150 ወታደር ወደፊት እንደምናየው ማለት ነው جيش لذي الخلصة من المدينة ተመልከት ከመዲና ነው እንግዲህ የላኩት ማለት ነው ከፈቱ መካ በኋላ ማለት ነው ከፈቱ መካ በኋላ ከመዲናን ወታደር የተንቀሳቀሰው ማለት ነው ኢላ خثعم የሚባለው ብሔር ውስጥ ኢላ خثعم باليمن የመን ላይ የሚገኝ ነው خثعم የሚባለው የመን ላይ የሚገኝ خثعم የሚባለው ቦታ ላይ نعم ذي الخلصة የሚባለው ደውስ የሚባለው ትልቅ ነው እዛው ላይ ደግሞ خثعم የሚባለው ጎሳ ውስጥ የሚገኝ ሆነ ذي الخلصة የሚባል ጣዖት ያንን ለማንኮታኮትና ለመሰባበር መካ ላይ ካዕባ ላይ ይገኙ የነበሩ ጣዖታቶች እንደወደሙ እንደፈራረሱ ሁሉ አመድ እንደሆኑ ሁሉ ያንንም አመድ ለማድረግ ወታደር ላኩ ነብዩ አለይሂ ሰላም አዘጋጅተው ማለት ነው وجهز رسول الله صلى الله عليه وسلم جيشا لذي الخلصة من المدينة إلى خثعمة فغزاها كزام زمتبات مالتهم وليس المكد فأن جرير بن عبد الله البجلي رضي الله عنه جرير بن عبد الله البجلي يتبالو صحابي رضي الله عنه الله سبحانه وتعالى
سراون يودد لتنا من إلى الصحابي قال ألا كان بيت في الجاهلية يقال له ذو الخلصة والكعبة اليمانية والكعبة الشامية إلى كان نبرا بيت نبرا في الجاهلية بجاهلية جزي يقال له لذي بيت يبالل ذو الخلصة يبالل ذو الخلصة يبالل سياميو ذو الخلصة نعم طيب والكعبة اليمانية يبالل ويقال له الكعبة اليمانية يبالل يلالو والكعبة الشامية يبالل يقال له ذو الخلصة نعم والكعبة الشامية والكعبة اليمانية والكعبة الشامية يبالل وكانوا يقالوا له الكعبة الشامية يلالو والكعبة الشامية يلالو يمنينو سموها بذي سيوم بذلك مضاهة للكعبة ككعبة لما مساسل بلومات يمن لا يالون منو سيموت الكعبة اليمانية يالوت يمناو يهونو كعبة والكعبة الشامية قالوت ይሄ ذل خلص የሚባለው የመን ላይ የነበረውን እንደሃለ ስያሜ ሰጡት ይሄን ስያሜ የሰጡት ከካዕባ ጋር መካ ላይ ካለው ካዕባ ጋር ለማመሳሰል ያለ طيب እና ይሄ ቤት ነበረ እዛ የሚመለክ የሆነ ማን ነው فقال لي النبي صلى الله عليه وسلم يا الله ملكتኛ አሉኛል ተመልክተው كان بيت في الجاهليه ቤት ነው ሰዎች የሚመልኩት የነበረው ቤት ነው يا الله ملكتኛ عليه الصلاه والسلام ለኔ አሉኝ ይላል ማን جرير بن عبد الله البجلي ማለት ألا تريحني من ذي الخلاصة ألوني يمريد አሁን ከመዲና ነው የተላከው ወታደር መዲና ላይ ሆኖ መልእክተኛው አለይሂ ሰላቱ ሰላም የመን ሀገር ላይ ያለው ይሄ የሚመለከው ቦታ ውስጣቸውን نعم ይረብሻቸው ነበር ይጨናነቁ ነበር ይረበሹ ነበር እንቅልፍ ያሳጣቸው ነበር አላ ምትለው حرف تحضيد ቅስቀሳ ነች በቃ መገፋፋት ማለት ነው تريحني አሉት من الإراحة እንደው አታሳርፈኝ ምን እረፍት እንዳገኝ አታደርገኝ ምን من ذي الخلاصة كذو الخلاصة እንደው እረፍት እንዳገኝ አታደርገኝ ምን አሉት ማለት ነው ለጀሪ ማለት ሱብሃንአላህ ይሄው እንቅልፍ ነስቶኛል ውስጤ እየተረበሸ ነው ያለው ሰላም አጥቻለሁ ለምን እንደው እረፍት እንዳገኝ አታደርገኝም ብለው መልእክተኛው አለይሂ ሰላቱ ወሰለም አናገሩት ማለት ነው ሱብሃንአላህ طيب ይህን ካሉ በኋላ መልእክተኛው አለይሂ ሰላቱ ወሰለም አለ فنفرت في 50 و100 فارس من أحمس فكسرناه وقتلنا من وجدنا عنده فأتيت النبي صلى الله عليه وسلم فأخبرته فدعا لنا ولأحمس فنفرت بمعنى خرجت مسرعا للقتال لما قال بفتنة وطاه هلال نفرت ما بمعنى خرجت مسرعا بفتنة وطاه كمدينة في 50 و100 فارس أيو 150 فارس جال 150 ወታደር ፋሪሶች ናቸው በፈረስ የሚዋጉ ማለት ነው ጀግኖች ማለት ነው እሱ መሪ ነው እንደ ሐላፊ ሆኖ ማለት ነው ፈነፈርቱ ወጣሁኝ ምክንያቱም መልእክቱ ያዞሩት መልእክተኛው ለሱ ነው የሰጡት አሳርፈኝ ነው ባክህ አላ تريحني من ذي الخلص አሉኝ መልእክተኛው ሰላም አጥቻለሁ ባክህ የመላይ የሚመለከው ነገር መተመለከተ ለምን አገላግለኝ ለምን አመድ አታደርግልኝም አሉኝ ይላል طيب ከዛ ፈነፈርቱ ወጣሁ በፍጥነት ወታደር ይዤ في 50 و100 فارس 150 ወታደር ይዤ ፋሪሶች ማፈረስ ይዋጉ من أحمس ከሚባለው ብሔር ሲሆኑ أحمس የሚባለው ቀቢለቱ من العرب وهم إخوة بجيلة የሚባል ብሔር አለ የነዛ ዘሮች ናቸው ይባላል አለኩል ያህል أحمس የሚባለው ብሔር ነው እነዛ 150ዎቹ أحمس ከሚባለው ብሔሮች ናቸው ማለት ነው أحمس የሚባለው ብሔር ነው ከነኛ የሆኑ 150 ፋሪሶች ይዤ ሄድኩኝ ምክንያቱም እዛ ሄደው ጣዖት ሊሰባብሩ ነውና ሰዎች ይዋጋሉ አይደለ ይዋጓቸዋል ምርጥ ሰዎችን ይዘው ሄደው ማለት أحمس ከሚባለው ብሔር فكسرناه እዛ ከደረስን በኋላ ግን ሰባበርነው አመድ አደረግነው አለ ማንን ذي الخلاصة الكعبة اليمانية የሚባለውን الكعبة الشامية የሚባለውን አፈራረስነው በሪዋያ وحرقناه የሚላል አቃጠልነው ይላል ሰባበርነው አቃጠልነው وقتلنا ገደልንም ይላል من وجدنا ያገኘነውን عنده እሱ ጋር ያገኘነው የሚመለከው خلاص የሚባለው ጋር ያገኘነውን ሰው ሁሉ ናም ገደልናል በቃ ምክንያቱም እንዋጋለን ብለው ሞክረዋል ጣዖታችንን እንከላከላለን ሲሉ ማለት ነው ገደልናል በቃ
وقتلنا من وجدنا عنده كذا بهلا እሱን ከሰባበር ካቃጠለና እዛው ጣዖቱ ጋር ያገኘናቸውን ከገደልን በኋላ فأتيت النبي صلى الله عليه وسلم መልእክተኛው ጋር መጣሁኝ فأخبرته ለመልእክተኛው عليه الصلاة والسلام ነገርኳቸው ይላል መልእክተኛው عليه الصلاة والسلام ዘንድ በመምጣት ለመልእክተኛው عليه الصلاة والسلام ነገርኳቸው ይላል ከዛም فدعا መልእክተኛው عليه الصلاة والسلام ዱዓ አደረጉ ለና ለኛና ወሊ አህመስ ለሚባለው ብሔርም አብሮ ከኛ ጋር ለሄዱ ዱዓ አደረጉ ለኛም ወሊ አህመስ ለሚባሉትም አብሮ ለሄዱት ዱዓ አደረጉልን ወሊ አህመስ غير منصرف ነው ብሔር ነው የዚህ ብሔር ሰዎችንም በተመለከተ የአላህ መልእክተኛ عليه الصلاة والسلام ዱዓ አደረጉ ነው وفي لفظ للبخاري وكان ذو الخلصة بيتا باليمن لخثعم وبجيلة فيه نصب تعبد يقال له الكعبة بلا أبابال للبخاري عند إمام البخاري وفي لفظ للبخاري عند إمام البخاري زجبا بلا أبابال وكان نبر إلى ذو الخلصة نبر وكان ذو الخلصة ذو الخلصة نبرة بيت نبرة على باليمني يمن لا يالا بيت يمن لا يالا بيت يدوس يبالو بهروس خثعم يبالو ጎሳ ውስጥ የሚመለክ ማለት ነው باليمن يمن ላይ لخثعم خثعم يبالو ጎሳዎች የሚያመልኩት وبجيلة بجيلة የሚባሉ ጎሳዎች ማለት ነው ሁለቱም አንድ ላይ نعم ያመልኩታል ማለት ነው وكان ذو الخلصة بيتا باليمن لخثعم بهروች ናቸው وبجيلة እንደዛው فيه በውስጡ نصوب እዚህ ቤት ውስጥ نصوቦች አሉ ጣዖታቶች አሉ ማለት የተለያዩ ጣዖታቶች አሉ نصوب يعني የተለያዩ አስናም ጣዖታቶች አሉ ተገትረው ማለት ነው تعبዱ የሚመለኩ ሲሆኑ يقال له الكعبة ግን ይሄ ቤቱ በአጠቃላይ ምን ይባላል ከዕባ ይባላል ማለት ቤቱ እንዳለ በአጠቃላይ ከዕባ ይባላል የመን ያለ ከዕባ ይባላል ውስጡ ደግሞ የተለያዩ ጣዖታቶች አሉ እነዚህ خثعምና በጂላ የሚባሉ ብሔሮች የሚያመልኩት ሲሆን ማለት ነው ያን ነው ሄደው ያቃጠሉት ማለት ነው ولفظه في البخاري ومسلم وأحمد إمام البخارينا مسلم أحمد يزجبوا الدجمو ولفظه في البخاري ومسلم وأحمد ألا تريحوني من ذي الخلاصة يلان إيه بخاري مسلم يلا مرت بخاري مسلمنا إمام أحمد ألا قسقسانو تريحوني يا جرير ابن عبد الله البجلي እንደው አታሳርፈኝ من ذي الخلاصة ذو الخلاصة የሚባለው ሰላም አሳጥቶኛል እባክህ እንቅልፍ ነስቶኛል እንደው ገልግለኛል ነብዩ አለይሂ ሰላም ነብያቶች ሱብሃንአላህ ምድር ገጽ ላይ ያለ ሽርክ ሰላም ይነሳቸው ነበር ይረበሹ ነበር እንቅልፍ ያጡ ነበር ምድር ከሽርክ ሙሉ መጽዳት እንዳለባቸው ትግል ያደርጉ ስለነበረ ማለት ይሄ ነው እንግዲህ انظر على الشيخ حفظه الله تعالى انظر إلى هذا التعبير النبوي فكان وجود الأوثان يقض مضجعه ويقلقه عليه الصلاة والسلام فلا يكر له قرار ولا يجد راحة يا الله ملكتني عليه الصلاة والسلام تملكت على الشيخ إلى هذا التعبير ودزه قلت آسي تملكت النبوي نبيوي ودهنه قلت آسكي تملكت نترقوا عند قلت أصونيتهم مالتهم فكان نبر وجود الأوثان يتأوتاتوش مجنيتاتشو نبر انظر إلى هذا التعبير النبوي فكان نبر وجود الأوثان يتأوتاتوش مجنيتاتشو مدر قلت لي يقض مضجعه انقلفاتشون ياسوق دباتشو نبر مكناتهم ألا تريحوني اندو رفت انداقنيات هدرقني منه رفت كوي اللي سبحان الله إبراهيم نايتنا إبراهيم ساكي من يبشتني أنا بلالوت لمن نبر በትክክል ታማ አይደለም ግን ምንድነው ይሄ ከአላህ ውጪ የሚመለከው ነገር ውስጣቸው ያሳምማል በሽተኛ ያደርጋቸዋል እንደኛ ያዩ ዝም አይሉም እንደኛ ባይናቸው እየተመለከቱ እፎይታ ኑሮ አይኖሩም ነበር አሁንም ነብያቶችን የሚከተሉ ትክክለኛ የሱና ሰዎች ዱዓቶች እንደዛው ናቸው ሽርክ ውስጣቸውን ይረብሻቸዋል ትክክለኛው ሰዎች ውስጣቸውን ይረብሻቸዋል ሽርክ እረፍት ይነሳቸዋል ማለት فكان وجود الأوثان يقض ማለት بمعنى لا يهنأ فيه النوم
አንድ ሰው ሆነ ቦታ ላይ ሲተኛ ቦታው የሚጎራበጥ ሲሆን እንቅልፍ እንዳይወስደው የሚያደርገው ሲሆን ምን ይባላል? ቀባ መድጃዐሁ ይባላል። አሁን መልእክተኛው አለይሂ ሰላቱ ወሰላም የነኝ ጣዖታቶች መገኘታቸው ፈካነ ውጁድ الأوثان የጣዖታቶች መገኘት ነብዩ አለይሂ ሰላቱ ወሰላምን በተመለከተ ነበር ይላል። የቀቡ መድጃዐሁ እንቅልፋቸውን የሚከለክላቸውና እንቅልፋቸውን የሚያስወግድባቸው ነበር። ወይቅሊቁሁ መጨናነቅና መረበሽንም ይፈጥርባቸው ነበር። ይረበሻሉ። ቀለቅ ማለት ሽብር፣ መጨነቅ፣ ሰላም ማጣት ቀለቅ ይባላል። ወይቅሊቁሁ የጣዖታቶች መገኘት ነብዩ አለይሂ ሰላቱ ወሰላም እንዲጨናነቁና እንዲረበሹ ያደርጋቸው ነበር አለይሂ ሰላቱ ወሰላም። فلا يقر له قرار ምንም የተረጋጋ ነገር አይኖራቸውም ነበር የላቸውም ነበር ማለት ነው። يعني متقلب طبيعي ተፈጥሯቸው ጣዖታቶች ምድር ላይ በመገኘታቸው ምክንያት ምን ይሆነ ነው የሚገለባበጥ ሰላም የላቸውም ማለት ነው። ሰላም የላቸውም። فلا يقر له قرار ምንም የሚረጋጋ ነገር የላቸውም ነበር ማለት ነው። ولا يجد راحة ረፍት ያገኙ ነበር። መተኛት አይችሉ። نعم سبحان الله በጣም ሰላም አልነበራቸው መልእክተኛው አለይሂ ሰላቱ ወሰላም በምን በነኝ ጣዖታቶች ምክንያት ማለት ነው። እና ለምንድነው በቃ እየተረበሽኩ ነው ያለሁት እየተጨናነኩ ነው ያለሁት እንቅልፍ ነስቶኛል። ለምንድነው ይሄ ዙል ኸላሳ የሚባለውን የሚመለከውን ነገር ሄደህ በማውደም ለምን አታሳርፈኝም? ለምን እንቅልፍ እንዲወስደኝ እንዲተኛ ለምን አታደርገኝም? ብለው ነብዩ አለይሂ ሰላቱ ወሰላም አናገሩት ማለት ነው። ሱብሃንአላህ አጂብ ነው። በወቅታችን ካሉ ዱዓቶች ጋር ሁኔታውን ስታየው እንዴት ነው ታዲያ? እንደውም ወደ ተውሂድ ጥሪ የሚያደርጉና ከሽርክ የሚያስጠነቅቁ ሰዎች ሲሰሙ ሲያዩዋቸው ደማቸው የሚፈሉ ዱዓቶች እነሱ መናገራቸው ቀርቶ ሽርክን ማውገዛቸው ቀርቶ ሽርክን የሚያወግዙ ሰዎችን ሲሰሙ ደማቸው የሚፈላ የሆነ ዱዓቶች በወቅታችን የምንሰማ ማለት አይደለ? እነኚህ ኡማውን እየበታተኑ እንደዚህ የተረገሙ ምናምን በቃ እያለ ማለት ነው። መልእክተኛው አለይሂ ሰላቱ ሰላም ግን እንቅልፍ ይነሳቸው ነበር። ሰላም አልነበራቸውም። ሱብሃንአላህ ይጨናነቁ ነበር። እባክህ ገልግለኛ አሳርፈኝ አሉት። በቃ የመን ሀገር ላይ ተመልከቱ፣ ሩቅ ሀገር እዛው አካባቢያቸው አይደለም። طيب فلا يقر له قرار ምንም በቃ የሚረጋጋ ነገር አልነበራቸውም መልእክተኛው። ولا يجد راحة ረፍት ነገር ያገኙ ነበር ውስጣቸው ስለሚረበሽ። واعجب الشيخ حفظه الله تعالى واعجب من واقع كثير من الدعاة اليوم يرون أمام أعينهم مظاهر الشرك فلا تحرك فيهم ساكنا ولا يحسبون لهذا الواقع المر حسابا بل الأدهى والأمر أنهم يتذمرون ممن ينكر ويتألم لهذا الواقع الجاهلي السيء. واعجب በጣም ተገረም ጤነኛ አእምሮ ካለህ የሚሰራ የሆነ ነዓም ያልዛገ የሆነ አእምሮ ካለህ ያልታመመ የሆነ አእምሮ ካለህ ተገረማል። من واقع كثير من الدعاة اليوم ዛሬ ባለንበት ወቅት ነዓም የብዙ ዱዓቶች የበርካታዎቹ ዱዓቶች እውነታን በእነሱ ላይ ተከስቶ የምታየውን እውነታ በማየት ተገረመ ጤነኛ አእምሮ ካለህ ማለታቸው ነው። واعجب من واقع كثير من الدعاة اليوم አሁን ዛሬ ባለንበት ብዙሃኑ ዱዓቶች ሁኔታ በማየት በእነሱ ላይ ዋቂ በተጨባጭ ተከስቶ የምታየውን እውነታ በማየት ተገረማሉ። የረውና እነኚህ ዱዓቶች ይመለከታሉ። ተመለከተ አሁን ከማንኛውም ሰው አይደለም ተገረም እያሉ አሉት። ከማን ነው? ከዱዓቶች ተገረም የሚሉህ ከዱዓቶች ሁኔታ ነው እንጂ ከማንኛውም ሰው አይደለም። ማንኛውማ ጃሂል ነው። ጃሂል ነው። ተገረም ካልተገረምክ ምንም ለውጥ የለውም። አሁን ግን ተገረም እያሉ ያሉት ከማን ነው? ከዱዓቶች ነው። ዛሬ በወቅታችን ካሉ ዱዓቶች የረውና እነኚህ ዱዓቶች ያያሉ አማመ አዕዩኒህም አይናቸው ፊት ለፊት ይመለከታሉ። መዛሂረ ሽርክ የሽርክ መገለጫዎች ፊት ለፊት ይመለከቷቸዋል። መዛሂር ማለት ሽርክ የሚንጸባረቅባቸው የሽርክ መገለጫዎችን ፊት ለፊታቸው ይመለከታሉ። ለምሳሌ ከሽርክ መገለጫዎች ወደ ሀገራችን የምንሄድ አንዱ ምንድነው? ቀብር ማለት ነው። ዶሪህ ነው አይደል? ዶሪህ ላይ ሽርክ ሲንጸባረቅ ትመለከታለህ። ሰዎች ሲያርዱ ግልጽ ማለት ማረድ ምን ነው? ሽርክ ማለት ነው። طيب ጧፍ ሲያደርጉ እንደገና አፈር ሲበሉ
ሲንከባለሉ ሲያርዱ ሲያለቅሱ ሲማጸኑ ዱዓ ሲያደርጉ ትመለከታለህ የሽርክ መገለጫ የሆኑ ነገሮች ሽርክ የሚንጸባረቅባቸው ነገሮች አይናቸው ፊት ለፊት እየተመለከቱ يرون امام اعينهم مظاهر الشرك ግን فلا تحرك فيهم ساكنا فلا تحرك فيهم ساكنا ምንም ነገር ማንቀሳቀስ የማይችል ሆኖ ማለት ነው فيهم برزقال فيه ميلان فلا تحرك فيهم ساكنا فلا تحرك فيهم ساكنا مات بمعنى عند ነገር لا يحرك ساكنا ይባላል اي هادئ لا يزعج ولا يثير اضطرابا ማለት ነው በቃ የተረጋጋ ሰላም ያለው ሰው ሲሆን ምን ይባላል لا يحرك ساكنا ይው ተረጋግቶ የተቀመጠ ነገር የማያንቀሳቀስ ማለት ነው ምንም የማያንቀሳቀስ ነው ታያቸዋለህ ምንም فلا تحرك فيهم ይሄ ነገር ይሄ መظاهر الشركን እያዩ ማለት ነው ይሄ መظاهر الشركን ማየታቸው እነሱስ ምንም ነገር ያንቀሳቀስባቸው ማለት ነው يرون امام اعينهم مظاهر الشرك ግን فلا تحركوا እቺ مظاهر الشركዋ አታንቀሳቀስም في من እነዚህ ዱዓቶች ውስጥ ሳኪነን የተቀመጠን ነገር አያንቀሳቀስም አይነኩም ማለት ነው ጸጥ ዝም አያንቀሳቀስም ይሄ ጋያ ነው አንድ ነገር ዝም ብሎ በቃ ማንቀሳቀስ የማይችል ሰው ምን ይላሉ ሃዲእ ነው لا يزعج ሰዎችን ሰላም አያሳጣም የሆነ ነገሮችን አያንቀሳቀስም ሲባል لا يحرك ساكنا ይባላል لا يحرك ساكنا እነኚህ ዱዓቶች ይህን መظاهر الشركን እያዩ ይሄ እይታው ሳኪን የተቀመጠ የሆነ ነገር እንዳንቀሳቀሱ አያደርጋቸውም ዝም ይላሉ በዝም ታልፉታል ማለት ነው فلا تحرك فيهم ساكنا ولا يحسبون لهذا الواقع المر حسابا لذه مرر لو نوعونة نقر دمو قمت عيساتهم حسابه سياسقبوتهم مالا ولا يحسبون حساب مالتنا زي ما نو حسب يحسب ويم حسب يحسب إلى لمزون حسب يحسب حسابه سياسقبوتهم مالا ولا يحسبون حسابه سياسقبوتهم لهذا الواقع يمتجبات المتايون أونة المر እጅግ በጣም መራር የሆነ መሪር የሆነ ማለት ነው ሽርክ የሚንጸባረቅባቸው በርካታ ነገሮች እየተካሄዱ ከአላህ Subhanahu Wa Ta'ala ውጭ ያሉ ነገሮች እየተመለኩ እያዩ ዱዓቶች ተብለው نعم ግምት የማይሰጡ ይሆኑ ዝም ይላሉ በቃ ሳኪን ነገር የማያንቀሳቀሱ ይሆኑ ማለት የተቀመጠ ነገር ተረጋግቶ የተቀመጠ ነገር አይነኩም ዝም በቃ ጸጥ በሊል አድሃ እጅግ በጣም ከባዱና ወልአመሩ ነው በሊል አድሃ ወልአመሩ እጅግ በጣም ከባዱና አይ አዕظم واكبر من كل ما يتوهم እንደው ዝግ ከሚልብህ ነገር ሁሉ እጅግ በጣም የሚከብደውና ወልአመሩ እጅግ በጣም መሪር የሆነው ወልአመሩ ነው ራኡ ሙሸደር ነው ወልአመሩ እጅግ በጣም መሪር የሆነው ምንድነው አንሁም እነኚህ ዱዓቶች የተዘመሩና ሱብሃንአላህ በቁጣ ማጉረምረማቸውና ቅሬታ ማሰማታቸው በቁጣ ያጉረመርማሉ በቁጣ ቅሬታን ያሰማሉ እጅግ በጣም የሚከብደውና መሪሩ በቁጣ መልክ ነዓም ማጉረምረማቸውና ቅሬታ ማሰማቸው ሚመን ይንኪሩ የሚቃወም የሆነን ሰው በተመለከተ ወየተአለሙ የሚታመም ውስጡ የሚረበሽ የሚታመምን ሰው በተመለከተ መቃወማቸው ለهذا الواقع الجاهلي ይህን ጃሂልይ የሆነውን እውነታ የሚቃወምና ይህን ጃሂልይ የሆነውን እውነታ በማየቱ በመስማቱ የሚታመም የሆነን ሰው ሲሰሙ በቁጣ ማጉረምረማቸውና ቅሬታ ማሰማቸው እጅግ በጣም ከባዱና መሪሩ ይሄ ነው አሰይኢ እጅግ በጣም መጥፎ የሆነ ጃሂልይ የሆነው ነገር ተከስቶ نعم የሚያዩ የሆኑ ሰዎች ሲቃወሙና በዚህ በተከሰተው ነገር ውስጣቸው ሲረበሽ ሲያዩ መቃወማቸው ሌሎችን ዱዓቶች ማለት ነው ሐሳብ ገብቷቸው አለላ እነዚህ ዱዓት ብዮች በወቅታችን እነሱ ጭራሽ لا يحركون ساكنا ሳኪን ነገር ተረጋግቶ የተቀመጠ ነገር አይነኩም ጸጥሮ የሚሉት እነሱ ግምት ውስጥም አያስገቡትም ብለናል በጣም ተገረም ዱዓቶቹ ነው ወደ አላህ ጥሪ የሚያደርጉ ሆነው
ከነብዩ አለይሂ ሰላም ድርጊት ጋራ ከሰሃባዎች ድርጊት ጋራ አመዛዝነው ነው አንድ ይሄ ቀላል ነው ማለታቸው ነው እጅግ በጣም አድሃ የሚከብደውና ወልአምር እጅግ በጣም መሪር የሆነው ሌሎች ዱዓቶች ማለት ነው ወደ ትክክለኛው መንገድ ጥሪ የሚያደርጉ የሆኑት ይሄንን ሽርክ ሲቃወሙና እንዲሁም ደግሞ ውስጣቸው ሲረበሽ ሲያዩ በቁጣ መልክ በቁጣ መንፈስ ማጉረምረማቸውና ቅሬታ ማሰማታቸው እጅግ በጣም የሚያሳዝነው ይሄ ነው ሐሳብ ወጣቷል ለምሳሌ ሽርክን የማይቃወም ዳኢ አለ አይቃወም ዝም ይላል በቃ طيب ሌላው ደግሞ ዳኢ ሽርክን የሚቃወሙ ሰዎችን ይቃወማል ግልጽ ነው አይደለ የማንኛው ነው በጣም የሚገርመው ሽርክን የሚቃወሙ ሰዎችን ሽርክን የሚያንኮታኮቱ ሰዎችን የሚቃወመው ዳኢ እጅግ በጣም ከባድ ነው ያኛው ሽርክን አይቃወም ዝም ብሎ አይኑ ያየ ዝም ነው የሚለው ና የሚቃወሙ ሰዎችን አይቃወምም ዝም ብሏል ማለት ነው የሱም በጣም ይገርመው ወደ አላህ ጥሪ የሚያደርግ ተብሎ ዳኢ ተብሎ እጅግ በጣም ይገርመው ነው እሱ በጣም የሚዘገንነውና መሪር የሆነው ግን ሽርክን የሚያወግዙ ሰዎችን የሚያወግዘው የሆነው ሰው ነው እጅግ በጣም የሚያሳዝነው ነው በቃ ሱብሃንአላህ ምን ይሁን ነው እሺ ሽርክ የሚያወግዙ ሰዎችን አወገዘ ማለት ምንድነው ምን ይሁን እሺ ምንድነው ይሄ ዳኢ ኢላ አባቢ ጀሃነም ዱዓቱ ኢላ አባቢ ጀሃነም ከተባሉት እንጂ የሆነ ሰው እንጂ ሌላ አይደለም ግን እጅግ በጣም የሚያሳዝነው ይሄ ነው ማለት በሊል አድሃ እጅግ በጣም ከባዱና ወልአመሩ እጅግ በጣም መሪሩ ማለት ነው አንሁም እነኚህ ዱዓቶች የተዘመሩና በቁጣ የሚያጉረመርሙ ተዘምሩ ብሎ ማለት በቁጣ መልክ ማጉረምረም ማለት ነው ቅሬታቸውን ያሰማሉ ሚመን ሰዎችን በተመለከተ ይንኪሩ የሚቃወሙ ሰዎችን በተመለከተ ማለት ነው በቁጣ መልክ የሚያጉረመርሙት ማለት ነው ወይተአለሙ የሚታመሙ ውስጡ የሚረበሽ የሆነን ሰው ሲሰሙ ሱብሃንአላህ ይሄ ጉድ እዛ ቦታ ላይ አላህ ጋር እኩል ይመልካል የሚታረድለታል እዚህ ቦታ ላይ ሰዎች እየሄዱ ይንከባላሉ እዚህ ቦታ ላይ ያርዱለታል እያለ ውስጡ ሱብሃንአላህ እያለ ውስጡ ሲረበሽ ሲሰማ በቁጣ መልክ የሚያጉረመርም የሆነን ዳኢ መስማት በጣም የሚያሳዝነው ማለት ነው ለهذا الواقع ባነው እውነታ የሆነ ተከስቶ የሚታየው ነገር ላይ አልጃሂልይ ጃሂልይ ነው ይሄ በድንቁርናው ዘመን ሲደረግ የነበረ አሰይ እጅግ በጣም መጥፎ የሆነው ማለት ነው طيب وأن أبي الطفيل عامر بن واثلة قال لما فتح رسول الله صلى الله عليه وسلم مكة بعث خالد بن الوليد إلى نخلة وكانت بها العزة وكانت على 3 سمرات فقطع السمرات وهدم البيت الذي كان عليها ثم أتى النبي صلى الله عليه وسلم فأخبره فقال ارجع فإنك لم تصنع شيئا سبحان الله أجونه وأن أبي الطفيل عامر بن واثلة الطفيل عامر ابن واثلة يتبالو وأن أبي الطفيل وأن أبي الطفيل عامر ابن واثلة من هذا قال هذا لما فتح رسول الله صلى الله عليه وسلم مكة النبي عليه الصلاة والسلام مكان بتقطعت ربت التلال يا الله ملكتني عليه الصلاة والسلام مكان بتقطعت ربت الت بعث لكم خالد بن الوليد خالد بن الوليد لاكوت إلى نخلة إلى وادي نخلة يبال بوتالا ودزا لاكوت نخلة مات يبوتا سبنو إلى نخلة نعم بطائفنا ومكة كلمة جيبوتا له إذا لاكوت مالتهم خالد إلى نخلة إلى وادي نخلة لاكوت وكانت بها عزة متجنيو نخلة بوتالي نبرة نخلة يبالو بوتالي نبر عزة متبالو نعم በጃሂልያ ጊዜ ሰዎች ያመልኳት የነበረችው ጣዖት አንዷ ዑዛ የምትገኘው እዚህ ቦታ ላይ ነበር ሱብሃንአላህ ነኽላ ላይ ማለት ነኽላ የቦታ ስም ነው وكانت እቺ ዑዛ ነበረች على 3 سمرات على 3 شجرات ማለት ነው ሰሙራት ማለት የዛፍ ስም ነው የዛፍ አይነት ነው ራሱ የቻለ የዛፍ አይነት ነው 3 ዛፎች ላይ ነበረች وكانت على 3 سمرات ከታች ምን አለ ዛፍ አለ ማለት ነው በ3 ዛፎች ላይ ነበረች አለ ከዛ ነብዩ አለይሂ ሰላቱ ሰላም ኻሊድን እዚህ ቦታ ላይ ሄደህ ዑዛን አፈራርስልኝ አውድምልኝ ስላሉት ኻሊድ መጣ ነው بعث خالد بن الوليد إلى نخلة وكانت بها العزة وكانت على 3 سمرات فقطع السمرات ሶስቱንም ዛፎች ቆረጧቸው ኻሊድ ማለት ተልከው መጡ ነኽላን ባለው ቦታ ላይ ዑዛለች ዑዛን ለማጥፋት ለማውደም 3 ዛፎች ላይ ነበረች ዛፎቹን ቆረጡ ማለት ነው
فقطع السمرات يعني وكانت عالان يالن على 3 سمرات عزة ሶስቱ ዛፎች ላይ ነበረች ማለት ነው ከዛ ዛፉን ከስሩ ቆረጡት ኻሊድ ማለት ነው وهدم البيت ቤቱም የተገነባው አለ ያንን ቤቱን አፈረሱት ማለት ነው እዛው ዛፉ ላይ ማለት ነው سبحان الله وهدم البيت الذي كان عليها ايو ما ላይ ነበረ ቤቱ نعم لا وهدم البيت ቤቱን ማፈረሱት الذي يا ቤት كان የነበረ عليها እዛው ዛፉ ላይ ማለት ነው ነخلማት እኮ ያገር ስም እኮ ነው ايوه نخله የሚባለው ያገር ስም ነው ብያቸዋለሁ ايوه بعث خالد بن الوليد الى نخله ማለት ነخላ የሚባለው ቦታ ላይ ነው ተምር ማለት አይደለም ነخላ ማለት ነው ቦታ ነው ብያቸዋለሁ وكانت بهذه النخله የሚባለው ቦታ ላይ العزة عزة የሚባለው ጣዖት እዛ ላይ ነው ያለው طيب እቺ እዛ ደግሞ وكانت على 3 سمرات ይኸው ሶስት ዛፎች ላይ ነበረች ማለት ነው سبحان الله ሶስት ዛፍ አለ ተቀራራቢ እዛ ላይ ነበረች ማለት ነው እላው ላይ ዛፉ ላይ ማለት ነው ከዛ አውዲም ሊሰራውት ኻሊድ ብቻ መጥቶ ዛፉን ሶስቱን ዛፍ ቆርጠው ወደ መዲና ሊመለሱ ወደ መካ ወዳሉበት ቦታ ሊመለሱ ብቻ ፈቱ መካን ከተቆጣጠሩ በኋላ ነው ማነው መካን ከተቆጣጠሩ በኋላ ነው ያዘዟቸው فقطع السمرات وهدم البيت الذي كان عليها ايو الصلاه የነበረውንም ቤት እዛው ቤት አለ አፈረሱት ቤቱንም ማለት ነው ዛፍ አለ ቤት አለ አወደሙት ሁሉንም ثم اتى النبي صلى الله عليه وسلم ከዛ መልእክተኛው ጋር ተመልሶ መጡ ኻሊድ فاخبره خالد ለነብዩ አለይሂ ሰላም ተናገሩ ምን ብለው انه قطع الاشجار الثلاثه ሶስት ዛፎችን ቆርጫለሁኝ ቤትም ነበረ ቤቱንም አፍርሻለሁ ስለዚህ ዑዛን አውድሚያታለሁኝ ብለው ኻሊድ መተው ተናገሩ ማለት ነው فقال يا الله መልእክተኛ አለይሂ ሰላም ምናሉት ارجع ተመለስ ነخላ የሚባለው ቦታ ላይ ተመለስ فانك انت لم تصنع شيئا ምንም የፈጸምከው ነገር የለም سبحان الله ተመልከቱ አሁን ዛፎችን ሶስት ዛፎችን ዑዛ የምትገኘው ሶስት ዛፎች ላይ ነበረ ቆራርጧል ቤትም ነበረ አውድሟል ከዛ ይሄን አድርጋለሁ ብሎ ነገራቸው አይ ምንም የሰራው ነገር የለም ማለት ነው ነብዩ አለይሂ ሰላም سبحان الله መጀመሪያ የላኩት ምንድነው ዑዛን አውድም ብለው ነው ላላ ዑዛ ገና ነች ማታቸው ነው አለች ارجع فانك لم تصنع شيئا يعني لم تقتل عزة بعد ገና አልገደልካትም ግደል ብለው ነበር መልእክተኛው አለይሂ ሰላም ይላኩት ምንም አላደረክም አሉት ያ አላህ መልእክተኛ አለይሂ ሰላም ቀጣዩን መከስ سبحان الله فرجع خالد ተመለሰ ወዴት ወደ ነخላ ወደ ዛው ቦታ ማነው ዑዛ ወዳለችበት ቦታ ተመለሰ فلما ابصرت السدنه ነخላ ላይ ያለው የዑዛ አገልጋዮች ማለት ነው ሰደናማት አገልጋዮች ሰራተኞች ማለት ነው ምን ሙሪዶች እንበለው ሙሪዶች ማለት ነው ሰራተኞች ማለት ነው ኻሊድን ሲመለከቱት ሁለተኛ ተመለሰ መጀመሪያ መጥቶ ዛፎችን ቆርጦ ቤቱን አውድሞ እንደሄደ አይተውታል አሁን ተመልሶ ሲመጣ እቺ ዑዛ የምትባለው ነገር እንዳልፈረሰች ለመልእክተኛው አለይሂ ሰላቱ ወሰለም አላህ አሳውቋቸው ኻሊድን ሂድና ዑዛና አጥፋ ብለው አውድም ብለው ልከውት ነው ብለው ሰዎች ተረዱ አገልጋዮች فلما ابصرت السدنه خالدን አገልጋዮቹ ተመልከቱ ዑዛ ላይ አገልጋዮች ሰራተኞች አሉ ማለት ነው ባዩት ጊዜ ወሁም ሐጀበቱሃ ይላል ሐጃማት አገልጋዮች ማለት ነው ያው ሰደና የሚለውን ወደ ሌላ ቀለል ወደ አረብኛ እየቀየረው ነው ወሁም ሐጀበቱሃ እሷን ለዑዛ አገልጋይ የሆኑት ማለት ነው ባዩት ጊዜ አምአኑ ፊል ጀበሊ ወደ ተራራ ሩጠው ሄዱ ማለት ነው ወደ ተራራ ሩጠው ሄዱ አይ ሹፍ መጀመሪያ ተርፋለች ብለው ነበር ተስፋ አድርገው ነበር ምክንያቱም አልገደላትም ዑዛን አሁን ግን ለመጨረሻ ሊገላት እንደመጣ ሲረዱ ሸሽተው ወደ ተራራ ወጡ ማለት ነው አምአኑ ማ بمعنى دخلوا وانطلقوا في الجبل ተራራው ሲገቡ ማለት ነው አወቁ ማለት ነው አሁን ኻሊድ ሁለተኛ ተመልሶ ሲመጣ ነአም ዑዛ ገና አልተገደለችም የሚል መመሪያ መጥቶላቸው ነው አሁን ሊገድል ነው የመጣው የሚለውን ተረተው ወደ ተራራ አምልጠው ሄዱ ማለት ነው አምአኑ بمعنى دخلوا ሄዱ ገቡ في الجبل ተራራው ሲገቡ ማለት ነው وهم الناس يقولون እያሉ ያ ዑዛ እያሉ ማለት ነው ያ ዑዛ ይላሉ እንደው አንድ ነገር አድርጊው ወይ ግደዩ ወይ እብድ አድርጊው ወይ ከሰውነቱ የሆነ አካል እንኳን ቁረጪ አሊያ ዛሬ አለቀለሽ እያሉ እያናገሯት ያ ዑዛ እያሉ ተተዋት ወደ ተራራ ሄዱ ማለት ነው ሱብሃንአላህ ያ ዑዛ እያሉ ማለት ነው በጣምሽ ተዘንገጊ አምላካቸው ተመልከ ይው እንዲያለ ሱብሃንአላህ እንዲያለ አምላክ ነበር የሚያመልኩት ማለት ነው طيب فاتاها خالد عزا ጋር መጣ
خالد بن الوليد رضي الله عنه عزاقا درسه فإذا امرأة عريانة ناشرة شعرها تحفن التراب على رأسها فأممها بالسيف حتى قتلها ثم رجع إلى رسول الله صلى الله عليه وسلم فأخبره فقال تلك العزى الله أكبر فأتها خالد عزاقا متى مجمريا مزاو متو ما وديم ያለበትን አውድሞ ሄዷል ግን ዑዛን አልገደላትም መልእክተኛው ለዚህ ነው መጀመሪያ ዑዛን አውድም ብለው ነው የሄዱት ምን አሉት فإنك لم تصنع شيئا من ما الفصمك ብለውት ነበር አሁን ደረሰ እዛ ሲደርስ فإذا امرأة ሴት ነች ያ ዑዛ የምትባለው መልእክተኛው አለይሂ ሰላም አውድም ያሉት ምክንያት ሴት ነች فإذا امرأة እዛ ቦታ ሲደርሱ ሴት ነች ዑርያነቱ ራቁኗን የሆነች ማን ነው ሱብሃንአላህ ራቁኗን ነች ሰውዳ ይላል አንድ ዘገባ በጣም ጥቁር ያለች ራቁኗን የሆነች ሴት ነች ናሽራቱን ሸዕራሃ ጸጉሯን የበተነች የሆነች ጸጉሯን እንኳን አልተጎነጎነችው ማለት ነው እንዳለ ጂን መስላለች ማን ነው ምን ጭራቅ ነው ይባል ጭራቅ ነው ጂን ጸጉሯን በትነዋለች ራቁቷን ነች ሴት ነች ይቺ እንድትገደል ነበር መልእክተኛው ይፈልጉት የምትመለከው ይቺ ናት ማለት ነው ሱብሃንአላህ አሃ ሴት ናት በሰው ስም ነው ሴት ነች በሰው ቅርጽ ሆና نعم በሰው ቅርጽ ሆና እንግዲህ ጂን በሰው ቅርጽ ሆኖ ከሆነ አላሁ አለም ብቻ በሰው ቅርጽ ሆና فإذا امرأة عريانة راقطان የሆነች ناشرة شعرها ጸጉሯን በትነዋለች تحفن التراب አፈርን የምትዘግን ስትሆን على راس የምትረጭ ስትሆን على راسها ራሷ ላይ ማለት ነው እንደዚህ አፈር ብድግ ያረገች ኻሊድ ጣገባ ሲደርስ ሴት ነች ጥቁር ያለች ራቁቷን ነች ልብስ የላትም ሱብሃንአላህ ህዝቦቿ አገልጋዮቿ ወደ ተራራ እየወጡ ያ ዑዛ አንድ ነገር አድርገው ይያሉ እየሸሹ ነው ያሉት تحفين ما بمعنى تأخذ مالتهم التراب أفر يازج على رأسها راس رجل زي ምንድነው የተበተነ ነው ይባላል ጸጉር የሴት ጸጉር ሳይሰራ ሲቀር ምንድነው ይባላል ናሽራ ያው የተበተነ ማለት ነው እዛ ጸጉሯ ላይ አፈር ትጨምራለች ማለት ነው فأممها برت ዝጋ فأمم فغمس ይላል فأممها ነው አከናነባት ማለት ነው በሰይፍ አከናነባት خالد بن الوليد رضي الله عنه عممها نعم تأميم እንዳለ አከናነባት ማለት ነው فأممها ነው فأممها بالسيف سيف بسيف أكنانبات فعم غين نطبان وده حركة قيرات فعممها طيب بسيف حتى قتلها قدلت مالك قدلت كذا ثم رجع إلى رسول الله صلى الله عليه وسلم ملك يوغا تملس خالد فأخبره لملك يوغا نقراته خالد فقال ملك يوغا عليه الصلاة والسلام تلك العزة متبالو يتنتي እነዛ ካሁን በፊት የቆረካቸው ዛፎችና ያፈራረስከው ቤቱ ሳይሆን ዑዛ የምትባለው ዋነኛዋ ይቺ ነች አሉ መጀመሪያ ሶስት ዛፎችንና ዛፎችን በመቆራረጥ ቤቱን በማፍረስ ይሄን ሰርቶ ዑዛን አወደምኩ ብሎ እዛ አካባቢ ላይ ያው እዛ ይቺ የምትመለክበት አካባቢ ላይ ያለ ነገር የሚመለከውን አውድሞ ሄዷል ምንም አልሰራህም ያሉት ተመለስ እባክህ ገና ምንም ያደረከው ነገር የለም አሉ ሲመጣ ራቁኗን የሆነ ሴት አገኘ ጸጉሯን በትና ራሷ ላይ አፈር እየረጨች ያለች ከዛ በሰይፍ አከናነባት ጀግናው ማለት ነው ረዲየላሁ ዐንሁ حتى قتلها ገደላት ማለት ነው ተመልከተው ከራሷ እንኳን መከላከል አልቻለችም መኮች ሲጋደሉላት የነበረችው ዑዛ አንዷ ማለት ነው መኮች እነ ዑዛን እነ ሁበል እነ መናትን ለማስከበር አልነበረ ሲጋደሉ የነበረው በጃድ ايوه ከራሷ እንኳን መከላከል አልቻለችም ማለት ነው ثم رجع إلى رسول الله صلى الله عليه وسلم فأخبره فقال تلك العزة يعني قد قتلت العزة ما تشاء هون عزان قال لها ما تشاء الملك عليه الصلاة والسلام خالد بن وليد قديك كان يتصور أن العرب يعبدون العزة وهي شجرة نيو عزان عربوش يعملكوا زافنهم يعملكوا تبرون نبر مجمرة يتردوا خالد مانو كذا ملك عليه الصلاة والسلام نعم سيدكوت زافني يقررت عربوች ያመለኩ አለ ዛፍ ነው ቤት ሰርተው ዛፍ ያመለኩ ነበርና ማን ነው ከዛ መልእክተኛው አለይሂ ሰላም ላ ይሄ አሁን የቆራረከውና ያፈረስከው ቤት ዑዛ አይደለም ማለት انما العزة امراه خلف هذه الاشجار الثلاثه በእነዚህ በሶስት ዛፎች ጀርባ የምትመለክ ሴት አለች امراه ሴት ነች نعم
አለች ግን አልገደላትም እሱ ዛፍ ብቻ ነው የቆረጠው ወለም يقتل العزى عزان አልገደለም التي هي إلههم المزعوم الباطل وأننيو أملاكاتشو ينبرتون عزان አልገደላትም فلما رجع خالد نعم رأى هذا المنظر في درس ملكتنيا ሁለተኛ ሊከውት ዛቦታ ሲደርስ ይሄን በጣም የሚዘገንን የሆነ ሁኔታ አየ ሴት ነች ራቁቷን ጸጉሯ ተንጨባረረ እንደገና አፈር ያነሳች ራሷ ላይ ትረጫለች فعلم انها العزى ማለት ይችናት لكن መለክተኛው የሚፈልጉት ብሎ ገደላት ከዛም መልሶ ነገራቸው አው فقالت تلك العزى አሁን عزان ገለሃታል ብለው መለክተኛው عليه الصلاه والسلام قالت اخرجه النسائي في التفسير في الكبرى يزغبوت እንዲሁ ابن كثيرም ዘግበውታል اسنادو حسن ይላሉ نكتفي بهذا والله اعلم وصلى الله وسلم على نبينا محمد